እንደምወድህ አንተ ታውቃለህ። የበለጠ አከበረው፣ ሸለመው። እግዚአብሔር የፈለገ በኃጢአት ብንጨቀይ ወደ ቦታችን ይመልሰናል። ጴጥሮስን ወልውሎ ከክብሩ ከቦታው መለሰው። ሁላችንም በቸርነቱ ይመልስ። ኃጢአታችንን አሁን ካህናት ፊት ቀርበን ስንናዘዝ የምንናዘዘው ቅድም እንዳልነው ለማን ነው? ለእግዚአብሔር ነው። ስለዚህ በእግዚአብሔር ፊት እንደምንናዘዝ አስበን በሙሉ ልብ ኃጢአታችንን መናገር አለብን። እንደዚያ ከተናገርን እንረጋጋለን፣ ሰላም እናገኛለን። ኑዛዜ ማለት እኮ ናዘዛ አረጋጋ ነው በግዕዙ። ስለዚህ በትክክል የሚናዘዝ ሰው ሰላም ነው የሚያገኝ። 100 በግ አሉት የተባልከው አንተ ነህ። እግዚአብሔር ባይፈቅደውም ዳዊት ብዙ ሚስቶች ነበሩት። ብዙ ሚስቶች ያሉ አንተ ነህ። አንዲት በግ ያለችው ኦሪዮ ነው ለአንተ አምኖ ጥሎልህ ሄደው። እንግዳ መጣብህ የተባለው ጊዜያዊ ስሜት ነው፣ ፍትወት ነው። ከ100 በጎች ከ100 ሚስቶች ከአንዷ ጋር ልታሳልፈው ስትችል እሱ አምኖ የጣለልን ሚስቱን ቀማው፣ እሱንም ማስገደልከው። ንጉሶ እየፈረድከው በማን ላይ ነው አለው? እየሰማችሁ ነው ምእመናን? ዳዊት ስለ አንድ እጥፍ ስንት እጥፍ ይመልስ ያለው? ይገርማቸዋል። ነገር አሳመርኩ ብሎ 4 እጥፍ አለ። እግዚአብሔር 4 እጥፍ መለሰለት። ለበትን ሰው እንዴ ምናልባትም ምንም አትስገል ልትለው ትችላለህ። አንድ አባት ምን አደረጉ? አንዱ ሰው ሄዶ ብዙ ኃጢአቱን ነገራቸው። ብዙ ኃጢአት ነግሯቸው ሲጨርስ 3 ስገድ አሉት። ስንት ደነገጠ። 3000 ነው 300 አለ። 3 ስገድ አሉት። እሺ ብሎ አላመነም፣ ሰግዶ ሄደ። በኋላ እንደው ለታሪኩ እንዲመች ነው፣ እግዚአብሔር የማያውቀው የለም። ግን እግዚአብሔር ተገለጸና ለምን 3 ስገድ አሉት አላቸው። እኛ አባት ምን አሉ? ጌታዬ ሆይ 3 ስገድ ያልኩት እኔ ጨካኝ ስለሆንኩ ነው። አንተ ብትሆን ኖሮ ኃጢአት ተሰረየችልህ ብለህ በነፃ ምን ትለው ነበር? ታሰናብተው ነበር አሉ። መልሼ ኃጢአት መስራት አይቀርም። እየሰማችሁ ነው? እየሰማችሁ ነው? እንደው ምእመናን ከካህናት ውጪ ምእመናን እንደው አንድ ቀላል ጥያቄ ልጠይቃችሁ። ከዚህ መካከል እስቲ ቆራቢ ያልሆናችሁ እጃችሁን አውጡ። አንሱት፣ ግድ የላችሁ። እሺ አውርዱ። በጣም ያሳዝናል። እዚህ ቤተ ክርስቲያን ውስጥ እዚህ ጉባኤ ላይ አንድም ቆራቢ ያልሆነ ሰው የለም። እኛ እጅ እናወጣለን እንጂ አልቆረባችሁም እንዴ? ጨርሱ። ክርስትና ስትነሱ ቆርባችኋል? አልቆረባችሁ? እንደው ሕፃን እያለ አልቆረባችሁም? ያቋረጠ ነው እንጂ ያልቆረበ የለም እዚህ መካከል። ሲቆይ ረሳ ነው። አያችሁ፣ ክርስቶስ ለሐዋርያት ምን ብሏቸዋል? እስከ ዛሬ ከእናንተ ጋር ስኖር አታውቁኝምን ብሎ ነበርኩ። ሲቆይ ዘነጋ ነው እንጂ የተቀበልነው ሥጋ ወደሙ ከኛ ይለያል እንዴ? አይለይም። እኛ ከእግዚአብሔር ጋር ያልነበርንበት ዘመን ሊኖር ይችላል። እግዚአብሔር ግን ከኛ ጋር ያልነበረበት ዘመን የለም። እሱ ከኛ ተለይቶ አያውቅም። ያኔ ሕፃን ሆነን ክርስትና ስንነሳ የተቀበልነው ሥጋ ወደሙ አሁንም አብሮን አለ። ግን ብዙዎቻችን ንስሐ ግቡ ሲባል አይ እኔ ለምወድቀው ነገር አሁን ንስሐ ብገባ መልሼ መውደቅ አይቀርም፣ ሥጋ ወደሙ ብቀበል መደፋፈር አይቀርም የሚላለ። ይሄ የክርስቲያን ንግግር አይደለም። እስቲ ከኔ ጋር በሉ፣ ጠላቴ ሆይ ብወድቅ ምን እላለሁ? እኛ ግን የምንለው ብነሳ እወድቃለሁ። ገለበጥ ነው ጥቅሱን። አያችሁ፣ ንግግር መሆን ያለበት የክርስቲያን ብወድቅ እነሳለሁ ነው። እመኒ ወደቁ ትነሳ፣ ብወድቅ እነሳለሁ። በጨለማም ብመላለስ እግዚአብሔር ብርሃን ይሆንልኛል። እና ብዙዎቻችን አይ መልሼ ኃጢአት መስራቴ ለማይቀር ንስሐ አሁን ብገባ ጥሩ አይደለም ብለው የተዉ ብዙ ሰዎች አሉ። በየቀኑ ገላችንን እንታጠባለን፣ ግን መልሰን እንቆሽሻለን። አይ መልሼ መቆሸሼ ለማይቀር አንደኛው ጠርቀም ሲል እታጠባለሁ የሚል ሰው አለ። በሽታ ለመሸመት ካልሆነ ማለት። ስለዚህ ንስሐ ሁሌ ነው መሆን ያለበት። ሥጋ ወደሙ ከመቀበል የራቅን ሰዎች፣ አንዳንድ ሰው እንደውም ሥጋ ወደሙ አለመቀበሉን እግዚአብሔር እንደ ጥሩ እንዲቆጥርለትም እንደ ጽድቅ እንዲቆጥርለትም ያስባል። አይ ብዙ መደፋፈር እንኳን አያስፈልግም የሚላል። እንደው ፈርቶ አልተቀበለም ብሎ እንዲያጸድቀው እግዚአብሔር። ሥጋ ወደሙ ላይ የምናደርገው ምእመናን የመጨረሻው ድፍረት አለመቀበል ነው። ምክንያቱም አሁን እኛ ሰርግ ደግሰን እንግዶች ጠርተን እንግዶች ነጭ ለብሰው እዚያ ሰርግ ላይ ታድመው ቁጭ ብለው የሚበላው የሚጠጣው ቀርቦላቸው አንዱንም ነገር ሳይነኩ ምግቡንም ሳይነኩ መጠጡንም ሳይነኩ
እግዚአብሔር ይስጥልን ብለው ቢወጡ ደስ ይለናል አይለን? አይለንም። ንቀት ነው። ያን ሁሉ ምግብ መጠጥ ለፍተን ሰርተን ስላልተበላ ይከፋናል። ቅዳሴ እኮ ሰርግ ነው ምእመናን። ሙሽራው ክርስቶስ ነው፣ ሙሽራይቱ ቤተ ክርስቲያን ነች። ምግቡ መጠጡ ሥጋው ደሙ ነው። እንዴት ሰርጉ ላይ ተገኝተን አለመቀበላችንን እንደ በጎ እንዲያይልን እንጠብቃለን። ስለዚህ ምእመናን ሰበብ ምክንያት ሳናደርግ ለንስሐ ለሥጋው ደሙ ሁላችንም በቸርነቱ ያብቃን። ምናልባት ቆርቤ አሁን ሥጋው ደሙ ተቀብዬ አሁን በወድቅስ ትሉ እንደሆነ ቅዱስ ጴጥሮስ እኮ ጌታን የካደው ቆርቦ ሲወጣ ነው። ክርስቶስን 3 ጊዜ የካደው ቆርቦ እንደወጣ ነው። ግን 3 ጊዜ ከካደ በኋላ ክርስቶስ ቀና ብሎ ሲያየው ዶሮ ሲጮህ ሲሰማ ተጸጸተ፣ አለቀሰ፣ አነባ። ቆርቦ ስለካደ እዚያው ይቅር እንደወጣ ይቅር አላለውም ክርስቶስ። የጴጥሮስን እንባ ተቀብሎታል። የጴጥሮስን እንባ ለሁላችን ይስጠን። እንደ ተቀበለው የምታውቁት 3 ከካደው በኋላ ጴጥሮስ ክርስቶስ ተሰቀለ፣ ሞተ፣ ተነሳ። ከተነሳ በኋላ ሴቶች ወደ መቃብር ትንሣኤውን ሊያዩ ሲሄዱ ይላል ሂዱና ለደቀ መዛሙርቴ ለጴጥሮስም ንገሩልኝ ጌታ ተነስቷል ብላችሁ ማለት። ለማን ንገሩልኝ? ለጴጥሮስም። ስሙን ለምን ጠራው ብትሉ ስሙን ጠርቶ ጴጥሮስን ንገሩልኝ ካላለ አይ እሱ 3 ክዶታል ብለው አይነግሩትም ጴጥሮስን። እኛ እኮ ሰው ከመዝገብ ለመሰረዝ አንደኛ ነው። 3 ክዶት የለ እኛ የ3 ወር አልከፈለችም ብለን እናባር የለ ከየማህበሩ። ስለዚህ 3 ክዶታል ብለው እንዳይንቁት ጥሩልኝ ጴጥሮስን አለ። ቆርቦ የካደውን ጴጥሮስን ድጋሚ ያገኘው። ሲያገኘው አንተ ቆርበ ትክደኛለህ ብሎ አላሸማቀቀው። ምን አለው? የዮና ልጅ ስምዖን ሆይ ትወደኛለህ አለው። የሚገርማችሁ ምእመናን ጴጥሮስ ሐሙስ ዕለት አልክድህም ብሎ ፎክሯል። ከትንሣኤ በኋላ ግን እንኳን አልክድህም ሊል እወድሃለሁ ለማለት ፈራ። እወድሃለሁ ማለት አስፈራው። ጌታ ሆይ እንደምወድህ አንተ ታውቃለህ። የበለጠ አከበረው፣ ሸለመው። እግዚአብሔር የፈለገ በኃጢአት ብንጨቀይ ወደ ቦታችን ይመልሰናል። ጴጥሮስን ወልውሎ ከክብሩ ከቦታው መለሰው። ሁላችንም በቸርነቱ ይመልሰን። አሁን ወርቅ ባንገታችን አርገን ስንሄድ ምእመናን እስቲ ያስተውሉ። ባንገታችን ወርቅ አርገን ስንሄድ ድንገት ተበጥሶ ቢወድቅ እና ጭቃ ውስጥ ቢገባ አይ ጭቃ ውስጥ ገብቷል ብላችሁ ጥላችሁ ትሄዳላችሁ? ኧረ መልሱልኝ። አንሄድ። እንኳን ጭቃ ውስጥ የፈለገ የሚሸት ነገር ውስጥ ቢገባ ጥለን እንሄዳለን? እጃችንን ከተን ምን እንለዋለን? ለምን? ወርቅ ነዋ። ገንዘብ እኮ ነው የወጣበት። ወርቅ እኮ የተገዛው በገንዘብ ነው። እኛን እግዚአብሔር የገዛን በምንድን ነው? በደሙ። ስለዚህ የፈለገ የኃጢአት ጭቃ ውስጥ ብንዘፈቅ እጆቹን ከቶ ያወጣናል፣ ወደ ምሕረቱ ባህር ይጨምረናል። ሁላችንም በቸርነቱ ይጨምረን። ወደ መጨረሻ 2 ነጥቦች ልምጣ ምእመናን። ወደ ንስሐ ሕይወት መቅረብ አለብን፣ መናዘዝ አለብን ስንል ለካህናት መናዘዝ አለብን፣ ምክንያቶቻችንን ማስወገድ አለብናል። የመጨረሻው እንዴት እንናዘዝ የሚለውን እንመልከትና እናጠቃልላለን። ኃጢአቱን የሚሰውር አይለማም ይላል መጽሐፍ ቅዱስ። ኃጢአቱን የሚሰውር አይለማም ማለት አይጸድቅም ነው። አይለማም አይጸድቅም ነው። አንድ ተክል ለማ ጸደቀ ነው። አይለማም አይጸድቅም ነው። ኃጢአታችንን ካህናት ፊት ቀርበን ስንናዘዝ የምንናዘዘው ቅድም እንዳልነው ለማን ነው? ለእግዚአብሔር ነው። ስለዚህ በእግዚአብሔር ፊት እንደምንናዘዝ አስበን በሙሉ ልብ ኃጢአታችንን መናገር አለብን። እንደዚያ ከተናገርን እንረጋጋለን፣ ሰላም እናገኛለን። ኑዛዜ ማለት እኮ ናዘዛ አረጋጋ ነው በግዕዙ። ስለዚህ በትክክል የሚናዘዝ ሰው ሰላም ነው የሚያገኘው። ኃጢአታችንን መደበቅ የለብንም፣ ማወሳሰብ የለብንም። ካህኑ ፊት ቀርበን ኃጢአታችንን ከሸፈንነው እግዚአብሔር ይገልጥብናል፣ ከገለጥነው ደግሞ እግዚአብሔር ይሸፍንልናል። በመጽሐፍ ቅዱስ ኃጢአቱን የደበቀ አንድ ሰው አለ። ነቢየ እግዚአብሔር ዳዊት ነው። እንደምታውቁት ዳዊት ልበ አምላክ ነው፣ ባለ ብዙ ጸጋ ነው፣ ታላቅ አባት ነው። ግን ደግሞ በዘመኑ አንድ ትልቅ ድቀት ደርሶበት ወድቆ፣ የወደቀው ውድቀት ግን በዚያ አልቀረም። ጸልዮ አልቅሶ በንስሐ የኖረ አባት ነው። ዳዊት ምንድነው ኃጢአቱ ብትሉ፣ የመጀመሪያ ኃጢአቱ ሥራ መፍታት ነበር።
ስራ መፍታት ኃጢአት ነው። ስራ ማጣት ሳይሆን መፍታት። ስራ ያጣ መነኩሴ ምን ያደርጋል ይባላል። እውነት እኮ ነው። ቅዱስ ሚካኤል ነው መጥቶ ለአባ እንጦንስ ያሳየው። ስራ ከምትፈታ ሰሌን ብትሰፋ ይሻላል ብሎ ያሳየው። ስራ ስንፈታ ሰይጣን ስራ ይሰጠናል። ያ ስራ ኃጢአት ነው። ስለዚህ ዳዊት ስራ ፈቶ በሰገነቱ ላይ መመላለስ ጀመረ ይላል። ሲመላለስ አንዲት ሴት ገላዋን ስትታጠብ እርቃኗን ተመለከተ። ይሄ የእሱ ጥፋት አይደለም፣ ድንገት የገጠመው ነገር ነው። ግን ደግሞ መርዞ ተመለከተ። ዳዊት በሐፀ ዝሙት ተነደፈ። ይችን ሴት ማን መሆኗን ጠየቀ። ጠራና ማን ናት አለ። የኬጢያዊው የኦርዮ ሚስት ናት አሉት ይላል። የማን ሚስት ናት? እዚህ ላይ ነበር ታሪኩ ማለቅ ያለበት። የገሌ ሚስት ናት ከተባለ በቃ ባለ ትዳር ነች ማለት ነው። ግን ቀጠለ ዳዊት። ብዙ ጊዜ ዝሙት ማመንዘር የሚመጣው የገሌ ሚስት ናት ከተባለ በኋላም ጨዋታው ይቀጥላል፣ ውይይቱ ይቀጥላል። እና የኬጢያዊ የኦርዮ ሚስት ናት አሉት። አስመጣት፣ አስነወራት ይላል። ልብ አድርጉ ምእመናን። መጽሐፍ ቅዱስ ባልና ሚስት የሚፈጽሙትን ሩካቤ አዳም ሚስቱን ሔዋንን አወቃት፣ እገሌም ሚስቱን እገሊትን አወቃት ይላል። ከጋብቻ ውጪ የሚፈጸመውን ሩካቤ ግን አስነወራት ወይም ደረሰባት ነው የሚለው። የሚፈጸመው ሩካቤ አንድ ነው፣ ግን የሚገልጽበት ቋንቋ የተለያየ ነው። ለምንድን ነው ብትሉ በሕገ እግዚአብሔር ሆነው የሚፈጽሙት ሩካቤ ቅድስና ነው። ከሕገ እግዚአብሔር ውጭ የሚፈጸም ሩካቤ ግን ዝሙት ነው። ቅዱስ አትናቴዎስ ምሳሌ ሲሰጥ ምን አለ? አንድ ሰው በጦር ሜዳ ጦርነት ላይ 1000 ሰው ቢገድል 1000 ገዳይ ነው ተብሎ ጀግና ነው ተብሎ ይሸለማል። ጦርነቱ ካበቃ በኋላ ግን አገሩ ገብቶ በሰላም አገር መሸለም አምሮት መሳሪያውን ወልውሎ ከሰፈር ሰዎች እንደው 10 ሰው ቢገድል ጀግና ነው ተብሎ ይሸለማል? አይሸለም። 1000 ገሎ የተሸለመ 10 ሰው ገሎ አይሸለምም። ለምን? በጦርነት መግደል ጀግና ያሰኘናል። በሰላም ጊዜ መግደል ግን ወንጀል ነው። ከጋብቻ ውጪ የሚፈጸም ሩካቤ በሰላም አገር ጦርነት እንደመክፈት ነው። ከጋብቻ ውስጥ ከሆነ ግን ሕገ እግዚአብሔር ነው። ዳዊት አስመጣት፣ አስነወራት፣ ሴቲቱም ጸነሰች ይላል። የጸነሰችው ደግሞ ከዳዊት ነው። በምን አወቅ ካላችሁ ይቺ ሴት ዳዊት የተመለከታት ገላዋን ስትታጠብ ነበር። ገላዋን የምትታጠበው ከወር ልማዷ ነጽታ ስለነበረ ነው ይላል። ስለዚህ ለመጨረሻ ጊዜ የወር ልማዷን አይታለች። ይቺ ሴት የጸነሰችው ከዳዊት ነው። ከነ ማስረጃው ነው መጽሐፍ ቅዱስ የሚጽፈው። አሁን ይቺ ሴት ጸነሰች። መጽነሷን ስትልክበት ደነገጠ ዳዊት። ያሳፍራል። ዳዊትን ያህል ንጉሥ የወታደር ሚስት ቀማ ቢባል። ስለዚህ ባሏን ከጦር ሜዳ አስጠራው። ኬጢያዊ ኦርዮ እየገሰገሰ መጣ። ዳዊት እንዴት ነው አለው። ስለ ጦርነቱ ጠየቀው። መጨረሻ ላይ በል እንግዲህ ወደ ቤት ግባ፣ እግርህን ታጠብ አለው ይላል። እንደው ገብተ ከሚስት ጋር ተኛ ማለት ነው የቀረው። ምንድነው ዓላማው ብትሉ ዳዊት የራሱን ኃጢአት ምን ለማድረግ ነው? ለመሸፈን። አይዞህ ወደ ቤት ግባ፣ እግርህን ታጠብ አለው። በማግስቱ ሲገናኙ ሲያጣራ ዳዊት ይህ ሰው አልተኛም ከቤቱ ገብቶ። ዳዊት የፈለገው ከሚስቱ ጋር እንዲተኛና ጽንሱ የኦርዮ ነው እንዲባል፣ እሱ ግን ከውጭ አደረ። ጠየቀው፣ ምን ነው ከደጅ አደር ካለው፣ ታቦተ ጽዮን በደጅ አድራ የእስራኤል ወታደሮች ከጠላት ጋር እየተናነቁ እንዴት እኔት ቤቴ ገብቼ ተኛለሁ? እንዴት ከባድ ነው ምእመናን። አሁን ለንጉሥ ዳዊት ኦርዮ ስለ ታቦተ ጽዮን ክብር ይንገረው እስቲ። ታቦተ ጽዮን ፊት የዘለለ የዘመረው ዳዊት፣ ልብሰ መንግሥቱን ጥሎ የዘመረውን ዳዊት ስለ ታቦተ ጽዮን ክብር ከኦርዮ ሰማ። ኦርዮ ደግሞ እኮ ኬጢያዊ ነው ይላል። ተገዝሮ ወደ እስራኤል የገባ ነው እንጂ በዜግነቱ እስራኤላዊ አይደለም። ከአሕዛብ የመጣው ሰው ለዳዊት አስተማረው። አንዳንዴ በምግባር ከኛ የሚያንሱ ሰዎች ከኛ ተሽለው ይገኛሉ። በጣም ይገርማል። ዳዊትን ያህል ንጉሥ ለምን ተጻፈልን ይሄ ታሪክ ምእመናን? ዳዊት ጻድቅ አባት ነው። እንደ ዳዊት ያለ ዘማሪ የለም። እንደ ዳዊት ያለ ፈዋሽ የለም። እንደ ዳዊት ያለ ካህን የለም። ሀብተ ክህነት አለው፣ ሀብተ ዝማሬ አለው። ግን ዝሙት ጣለው። እሳቸው እኮ ትልቅ አባት ናቸው፣ የበቁ ናቸው፣ ይፈውሳሉ። አቤት ሲዘምር አቤት ሲሰብክ ብሎ ነገር የለም። ሺህ ቢዘምር ከዳዊት በላይ አይዘምርም። ሺህ ቢሰብክ ከዳዊት በላይ አይሰብክም። ሺህ ክህነት ቢኖረው የዳዊት ያህል ለእግዚአብሔር ቅርብ አይደለም። ልብ አምላክ ተብሏል ዳዊት። ግን ወደቀ። ኃጢአት ወግታ የጣለቻቸው ብዙዎች ናቸው ይላል።
እግዚአብሔር ሁላችንን ከመውደቅ ይሰውረን እና ንጉሥ ዳዊት ኃጢአቱን መሸፈን አልቻለም። ድጋሚ ከቤት እንዲገባ ላከው። አሁንም ከደጅ አደረ። ነገሩ አላምር ሲለው ደብዳቤ አጽፎ ኦርዮን ሰደደው። ወደ ጦር ሜዳ ይገደል የሚል ደብዳቤ ነበር የተላከው። የጦር መሪው አነበበ፣ አዘነ። ግን የንጉሥ ቃል ነው። ስለዚህ ኦርዮን እንዲገደል ወሰነ። ወታደሮችን እንዲህ አላቸው፣ ሂዱ ከጦር ሜዳ፣ ጠላት ግር ብሎ ሲመጣ ኦርዮን ጥላችሁ ትሽሿል። ስለዚህ ሄዱ። ጠላት ግር ብሎ ሲመጣ ኦርዮን ጥለው ተሸሹ። ኦርዮ እየለፈለፈ ታቦተ ጽዮንን ከርታችሁ እስራኤልን ከርታችሁ ወዴት ትሄዳላችሁ እያለ ተደብድቦ ሞተ። ይሄ ሁሉ ሲሆን በሰማይ ሆኖ ማን ይመለከታል? ምእመናን፣ እግዚአብሔር። አሁን እግዚአብሔር ነቢዩ ናታንን ላከው። ነቢዩ ናታን በፈረስ ላይ ሆኖ መጣ። ነቢያት በፈረስ ላይ ከመጡ ነገር አለ፣ በአህያ ላይ ከመጡ ሰላም ነው። በፈረስ ላይ መጣ። ምን ተፈጠረ አለ ዳዊት። እረ ንጉሥ ሆይ በአገር በደል ተፈጽሟል። አንድ ሰው 100 በጎች ነበሩት። ከጎረቤቱ ደግሞ አንዲት በግ ያለችው አንድ ድሃ ሰው ነበር። ባለ 100 በጉ አደራ ተቀበለ። ይህ ባለ አንድ በግ እባክህ ብሎ ለባለ 100 በጉ አንዲትን በግ ሰጠውና ወደ ሩቅ አገር ሄደ። ይህ ባለ 100 በግ እንግዳ ሲመጣበት ግን ከ100 በጎቹ አንዲቱን ለማረድ ሳስቶ ይችን አንዲት በግ አረደበት። ንጉሥ ሆይ ምን ይመስልሃል አለ። ዳዊት አዘነ። ይህ ሰው ምናምንቴ ነው አለ። ስለ 1 እጥፍ 4 እጥፍ ይመልሳል። ስንት እጥፍ? ኦ ንጉሥ ፈታይ ከበርስከ። ንጉሥ ሆይ የፈረድከው በማ ላይ ነው? በራስ ላይ ነው። 100 በግ አሉት የተባልከው አንተ ነህ። እግዚአብሔር ባይፈቅደውም ዳዊት ብዙ ሚስቶች ነበሩት። ብዙ ሚስቶች ያሉ አንተ ነህ። አንዲት በግ ያለችው ኦርዮ ነው ላንተ አምኖ ጥሎልህ ሄደው። እንግዳ መጣብህ የተባለው ጊዜያዊ ስሜት ነው፣ ፍትወት ነው። ከ100 በጎች ከ100 ሚስቶች ከአንዷ ጋር ልታሳልፈው ስትችል እሱ አምኖ የጣለልን ሚስቱን ቀማው፣ እሱንም ማስገደልከው። ንጉሶ እየፈረድከው በማን ላይ ነው አለው። እየሰማችሁ ነው ምእመናን? ዳዊት ስለ 1 እጥፍ ስንት እጥፍ ይመልስ ነው ያለው? ይገርማቸዋል። ነገር አሳመርኩ ብሎ 4 እጥፍ አለ። እግዚአብሔር 4 እጥፍ መለሰለት። እንዴት ብትሉ እሱ አንድ ኦርዮን የገደለው ወዲያው ከዚች ከኦርዮ ሚስት ከቤርሳቤ የተጸነሰው ሕፃን ልጅ ወዲያውኑ ሞተ ይላል። ዳዊት አዘነ፣ በታመመ ጊዜ ተጨነቀ። የመጀመሪያውን ቅጣት ተቀጣ። ሁለተኛ ወንዱ ልጁ አምኖን የተባለ ሴት ልጁን ትዕማርን ደፈረበት፣ በቁሟ ገደላት። ወንድሟ እህቱን ደፈረበት፣ በቁሟ እንደሞተች ነበር የተቆጠረው። ሁለተኛ በሉ። ሶስተኛ እንዴት እህቴን ይደፍራል ብሎ ሌላው ልጁ አቤሴሎም ተነሳና አምኖንን ገደለው። 3 በሉ። አራተኛ አቤሴሎም ዳዊት ላይ አመፀና እሱም በጦር ሜዳ ሞተ። ዳዊት ስንት ጊዜ ያለቀሰ? መልሱልኝ። አንዳንድ ጊዜ እግዚአብሔር የማይሰማ ይመስለንና እንደው እንዲያድርግብኝ እንላለን። በእውነት እንዳፋችን አያድርግብን አምላካችን። አሁን ይህን ሁሉ ታሪክ ለምን አነሳኸው ብትሉ ምእመና፣ ዳዊት ሰው እስከ ማስገደል የደረሰው ኃጢአቱን ምን ለማድረግ ነው? ኃጢአቱ ተሸፈነ አልተሸፈነ? አልተሸፈነም። በምን አወቀን ብንል ይኸው አሌልቱ ነው የሚባለው ያገራል። ይኸው በአሌልቱ ከተማ ሐዊረ ሕይወት ላይ የተሰበሰቡ 10,000 ምዕመናን ቁጭ ብለው የዳዊትን ኃጢአት እየሰሙ ነው አይደለም? እየሰማችሁ ነው አይደለም? የሰው ሚስት እንዲያርጎ መጀመሪያ አስጠራት፣ ከዚያ አስነወራት። ይኸው እየተማማርንበት ነው በአደባባይ። እሱ የዘመኑ ሰው እንዳይሰማን የፈራው አይደል? መማሪያ ያደረገው እግዚአብሔር። ጭራሽ የዘር ሐረጉ ሲዘረዘር እንኳን ተጽፏል። አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ ይልና እሴይም ዳዊትን ወለደ ብሎ ዳዊትም ከኦርዮ ሚስት ሰሎሞንን ወለደ ይላል። ከማን ሚስት? እግዚአብሔር ኃጢአታችንን በእውነት መማሪያ ከመሆን ይሰውረን። ስለዚህ ኃጢአታችንን በዝርዝር መናገር አለብን። ብዙዎቻችን ምእመናን ካህናት ፊት ቀርበን ኃጢአታችንን ውስብስብ አድርገን ነው የምንናዘዘው። እንደው የማናውቀው ቅኔ የሚመጣልን ስንናዘዝ ይመስለኛል። አንዳንድ ሰው ብልጥ ይሆናል። እንደው ካህን ፊት ይቀርብና አባቴ እንደው ዝርዝሩስ መግባት አያስፈልግም፣ በቃ ባጭሩ ኃጢአት የተባለውን በሙሉ ምን ብያለሁ? ይቻላል እንደዚህ? እስቲ አሁን ሐኪም ቤት ሄዳችሁ ዶክተሩ ፊት ቀርባችሁ ዶክተር እንደው ዝርዝሩስ መግባት አያስፈልግም፣ ባጭሩ በሽታ የተባለውን በሙሉ ታምም ያለው ብትሉ ኪኒን ይሰጣል? እንዲያረገኛል፣ ይሸቀሽቀኛል፣ ይወገኛል ለምንድን ነው?
በሽታውን የደበቀ መድኃኒት የለውም ይላል። ኃጢአቱን የደበቀም ስርየት የለውም። ቤተ ክርስቲያን ይላል ቅዱስ ዮሐንስ አፈወርቅ ሐኪም ቤት ናት እንጂ ፍርድ ቤት አይደለችም ይላል። ቤተ ክርስቲያን ምንድናት? መልሱልኝ። ቤተ ክርስቲያን ሐኪም ቤት ከሆነች እኛ ምንድነን? ታካሚ አትበሉ፣ በሽተኞች ነን። አታሳምሩት፣ በሽተኞች ነን። ሁላችንም በሽተኞች ነን። እኔ እንደው በዛሬ በጠዋቱ በሽተኛ ነን እንዳትሉ፣ እኔም በሽተኛ ነኝ። ታዲያ በሽተኛ ከሆንክ ለምን ቆመት ትሰብካለህ ካላችሁ፣ በሽተኞችም እኮ ሆስፒታል ውስጥ ትንሽ ሲቆዩ እንደ ዶክተር ያደርጋቸዋል አይደል? መድኃኒት ሁሉ ያዛሉ ከልምዳቸው በመነሳት። ሁላችንም በሽተኞች ነን። ሁላችንም በምሕረቱ ይማረን እና በሽታውን የደበቀ ስርየት የለውም። ሐኪም ፊት ቁስልህን ገልጠህ እንደምታሳይ በነፍስህ ሐኪም በካህኑ ፊት ዲያብሎስ ያቆሰለህን የኃጢአትህን ቁስል ገልጠህ አሳየው ይላል። አወሳስቦ መናዘዝ አይገባም። በዝርዝር ትዝ ያለንን ሁሉ መናዘዝ ይገባናል። ያን ካረግን ሰላም እረፍት እናገኛለን። የመጨረሻው ነጥብ ምእመናን፣ ካህናት ኃጢአታችንን ከሰሙ በኋላ የሚሰጡን ቀኖና አለ። የሚሰጡን ቀኖና ዋናው እንደው ብዙ ሰዓት ስለሌለን ዋነኛ ዓላማው የቀኖና ዓላማ ቅጣት ሳይሆን ሕክምና ነው። ብዙ ጊዜ እኛ የሚመስለን ብዙ ኃጢአት ያለበት ሰው ብዙ ስገድ የሚባል፣ ትንሽ ኃጢአት ያለበት ሰው ትንሽ ስገድ የሚባል ነው የሚመስለን። ግን እንደውም ቤተ ክርስቲያን በተቃራኒው ነው የምትሰራው። ብዙ ኃጢአት ያለበትን ሰው ምናልባትም ምንም አትስገድ ልትለው ትችላለች። አንድ አባት ምን አደረጉ? አንዱ ሰው ሄዶ ብዙ ኃጢአቱን ነገራቸው። ብዙ ኃጢአት ነግሯቸው ሲጨርስ 3 ስገድ አሉት። ስንት? ደነገጠ። 3000 ነው 300 አለ። 3 ስገድ አሉት። እሺ ብሎ አላመነም፣ ሰግዶ ሄደ። በኋላ እንደው ለታሪኩ እንዲመች ነው፣ እግዚአብሔር የማያውቀው የለም። ግን እግዚአብሔር ተገለጸና ለምን 3 ስገድ አሉት አላቸው። እኛ አባት ምን አሉ? ጌታዬ ሆይ 3 ስገድ ያልኩት እኔ ጨካኝ ስለሆንኩ ነው። አንተ ብትሆን ኖሮ ኃጢአት ተሰረየችልህ ብለህ በነፃ ምን ትለው ነበር? ታሰናብተው ነበር። ዋነኛ ዓላማው ምእመናን፣ ቀኖና ዓላማው እኛን መቅጣት ሳይሆን ወደ እግዚአብሔር ማቅረብ ነው። ብዙ ኃጢአት ያለበትን ትንሽ ስገድ ሊሉት ይችላሉ። ተስፋ እንዳይቆርጥ ሰግጄ ነው ይቅር ያለኝ እግዚአብሔር እንዳይል አይዞ ብለው ያበረታቱታል። ትንሽ ኃጢአት ያለበትን ግን ብዙ ስገድ ይሉታል። የቀረችውንም ነውር እንዲያጠፋትና ወደ ቅድስና እንዲመጣ ማለት ነው። እና ዋነኛ ዓላማው ግን ቀኖና የሚሰጠው ብዙ አይነት ቀኖና አለ። ፈውስ መንፈሳዊ የሚባል መጽሐፍ አለ በቤተ ክርስቲያናችን። ካህኑ ሊቆጡን ይችላሉ፣ ሊገስጹን ይችላሉ። እኛ እንኳን ቀና ብለው እንዲያዩን አንፈልግም፣ ግን እንዲገስጹን ነው የሚፈቅድላቸው አባትነታቸው። ከማይበረ ምእመናን ሊለዩን ይችላሉ፣ ወዲያ ሂድ ወዲህ ሊሉን ይችላሉ። በቤተ ክርስቲያን ታሪክ ብዙ ተጽፏል። ዋና ዓላማው ግን እያንዳንዱ ድካማችንን ቆጥሮ እግዚአብሔር ይቅር እንዲለን ነው። እንደው አንድ በቤተ ክርስቲያናችን የተጻፈ አንድ ታሪክ ልንገራችሁና ትምህርቱን አበቃለሁ። አንድ ምን ያህል ንስሐ ወይም ቀኖና ለእግዚአብሔር ለሰው ልጅ ስርየት መሆኑንና ወደ ቅድስና የሚያበቃ መሆኑን ለማሳየት ነው። አንድ ሰው ኃጢአት ይሰራና ንስሐ ሊገባ ይፈልጋል። የሰራው ኃጢአት 7 ሰዎችን ገሎ ነበር። ስንት ሰዎች? 7 ሰው እና 7 ሰው ጋር ሄድን ገሎ ሲጨርስ በኋላ እስቲ ልናዘዝ ብሎ ወደ አንድ ካህን ሄዳል። በአጋጣሚ ካህን ገና ክህነት ከተቀበሉ ቅስና ከተቀበሉ በቅርብ ጊዜ ነበር። በመሰረቱ ካህናት የእኛን ኃጢአት በሰሙ ቁጥር እንደው ወይ ጉድ ሲሉ የሚውሉ እንዳይመስልን ለምደውታል። ለሐኪም በሽታ እንደማይደንቀው ለካህን ኃጢአት አይደንቀው። ግን እኚህ ካህን ገና አዲስ ወጣት ናቸው። ገና ከመሾማቸው ንስሐ አባት ይሁኑኝ ይላቸዋል። አባቴ 7 ሰው ገድያለሁ ይላቸዋል። ሲላቸው እኛ አባት በስመ አብ ወወልድ ወመንፈስ ቅዱስ ይላሉ። ሲደነግጡ አይ እኚህ ሰውዬማ ያሳስሩኛል ይልና እሳቸውንም ይገላቸዋል። በድምሩ ስንት ሆነ ማለት ነው? አሁን እንግዲህ ንስሐውም እንዳይቀር ደግሞ ቁጣውም እንዳይቀር ነው ወደ ሌላ አባት ይሄዳል። አረጋዊ ካህን ናቸው፣ በደንብ ልምድ ያላቸው ናቸው። አባቴ 7 ሰው ገድዬ ነበር፣ 7 ገደልኩ ስል ሲደነግጡ ሳይ እንዳያጋልጡ እየሳቸውንም ገድያለሁ፣ በድምሩ 8 ገድያለሁ ይላቸው። እኚህ ካህን ምን አሉ? አይ እቺማ ቀላል ነች አሉ። ምክንያቱም 9ኛ እንዳይሆኑ እቺ ቀላል ነች የኔ ልጅ አይዞ፣ ይሄ ነው እንዲያስጨነቃሉት። አይዞ ጠበል አጠምቃለሁ፣ ዋሻ ውስጥ ጉድጓድ ውስጥ ትገባለህ፣ ጠበል ታመጣልኛለህ፣ በቃ ትሄዳለህ አሉት። ደስ አለው። አሁን በደንብ የምታስተውሉት ምእመናን፣ ይህ ሰው ኃጢአቱን ተናግሯል አልተናገረም?
ተጸጽቷል አልተጸጸተም? ገና አልተጸጸተም። ገና ልቡ አልተሰበረም። አንዳንዴ ያለ ጸጸት ኑዛዜ የምንናዘዝ ከሆነ ዋጋ የለው፣ ሪፖርት እንደማቅረብ ይሆናል። ካህኑ ላጥምቅ አሉት። ወደ ጉድጓድ ወሰዱትና በገመድ አወረዱት። ጠበል ይዘና አሉት። በገመድ ወረደ። ልክ ሲወርድ ቢፈልግ ጠበል አጣ። ሲመለስ እኛ አባት ያን ገመድ ሰብስበውታል። እንዴ ምን ነው ሲል አንተ መቆየት ያለበት እዛው ነው አሉት። ታሰረ ማለት ነው። አሁን ይገርማችኋል፣ እኛ አባት በቀን አንዴ እየመጡ ማታ ማታ አንዲት ዳቦና አንዲት ኮዳ ውሃ ይጥሉለታል። ውስጥ ሆኖ ይዝታል። ልውጣ ብቻ ይላል። እሳቸው በቀን አንዴ ይሰጡታል። ይበላል፣ ይዝታል። አሁን ልብ አድርጉ፣ እየጾመ ነው የሰው። አንድ ሱባኤ ሁለት ሱባኤ ሲቆይ ስድቡ እየቀነሰ መጣና ምን አላቸው? አባቴ ነገ ሲመጡ ከዳቦና ከውሃው ጋር የጸሎት መጽሐፍ ይዘውልኝ ይምጡ አላቸው። አሁን ጾሙ ላይ ምን ጨመረበት? ጸሎት። እየጸለየ ሲመጣ ኃጢአቱ እየታየው ደረቱን እየደቃ ኧረ አባቴ የኔ ኃጢአት ሰው መግደል ብቻ አይደለም፣ ኧረ ብዙ ነው እያለ እያለቀሰ አይዞህ እያሉት እያጽናኑት ብዙ ቆየ። ከብዙ ቀናት በኋላ እኛ አባት ወደዚያ ጉድጓድ ሲመጡ ይሄ ሰውዬ እዚያ ጉድጓድ ውስጥ የለም። ደነገጡ። ያው የእሱ ነገር አይታመንም፣ ምን ሊሰራኝ ይሆን ብለው ደነገጡ። የለም እዚያ ጉድጓድ ውስጥ። ከዚያ ድንገት ይፍቱኝ የሚል ድምፅ ሰሙ። ቀና ሲሉ ይገርማቸዋል፣ ይሄ ሰው ወደ ላይ አድርጓል። እግዚአብሔር ይፍታህ አሉት። ተሰወረ ማለት። ይህንን ሰው ይህን ወንጀለኛ እስከ መሰወር እስከ ቅድስና ያበቃው እኛ አባት የሰጡን ጾም፣ ጸሎት፣ ስግደት ነው። ካህናት የሚሰጡን ጸሎት፣ የሚሰጡን ቀኖና፣ የሚሰጡን ስግደት፣ ምጽዋት ለጊዜው ቅጣት ይመስለናል። ግን እኛን ወደ ማን ለማቅረብ ነው? ወደ እግዚአብሔር። የተማርነውን ለንስሐ ያደርግልን። የሰማነውን በልቡናችን ይጻፍልን።